የሚያሳዩን እነዚህ የመፍትሄ ሰው ተብለው ይጠራሉ ማለት ነው። የመፍትሄ ሰው እንግዲህ እስመ ብዙሃ ጥበብ መድኃኔ ዓለም ውእቱ የትምህርታችን ርዕስ የጥበበኞች ብዛት የዓለም መድኃኒት ነው። መድኃኔ ዓለም ኢየሱስ ክርስቶስ ራሱ ማለት ነው። እንግዲህ እንደምንመለከተው በቤተ ክርስቲያንም በቤተ ክህነት እንዲሁም በቤተ መንግስት መማክርት ያስፈልጋሉ፣ የሚያማክሩ። በቤተ ክህነት ስንመለከት ቅኖና እንዳይጎሉ፣ ዶግማ እንዳይፋለስ፣ ቅኖና እንዳይጠፋ አባቶቻችን እኛን የበላይ አባቶቻችን እኛን ክርስቲያኖችን ኦርቶዶክስ እምነት ተከታዮችን ይመክሩናል። ቅድስት ቤተ ክርስቲያናችን ዶግማዋ እንዳይፋለስ፣ ቅኖናዋ እንዳይፋለስ ስርዓቷን ጠብቃ እንድትቀጥል ይረዱናል፣ ይመክሩናል፣ ያስተምሩናል ማለት ነው። በቤተ ክርስቲያን ዙሪያ ስንሄድ በቤተ መንግስት ደግሞ ስንመለከት ሀገሪቱን የሚመራት ሰው ብቻውን ሀገር ሊያስተዳድር አይችልም። በአጠገቡ ሆነው ሀሳብን የሚያመነጩ ሀሳብን የሚጋሩ ቁልፍ ሰዎች ያስፈልጉታል። ለዛ ሀገሪቱን ለሚመራ ንጉስ ወይም ጠቅላይ ሚኒስትር ሀሳብን የሚገልጹለት ሀሳብን የሚያመነጩለት ሰዎች ከጎኑ ሆነው ያስፈልጉታል ማለት ነው። ስለዚህም ነው በቤተ ክህነትና በቤተ መንግስት የመፍትሄ ሰዎች የሚባሉ እንዳሉ መጽሐፍ ቅዱስ ይነግረናል። እንግዲህ የተማረ ሰው እውቀቱን እንዲሁ በዘፈቀደ እውቀቱን ብቻ ይዞ የሚያውቀውን እውቀት ላልተማረው ማህበረሰብ ለቤተሰቦቻችን ወይም ላልተማረው ማህበረሰብ የሚያስተምር የሚገልጽ ሀሳብን የተማረው ዜጋ ያልተማረውን ዜጋ ሀሳብን በማፍለቅ ችግርን በማቃለል መፍትሄ ይሆናል ማለት ነው። የተማረ ሰው አንደኛ በመልካም ስብዕና ያለው ሰው ሆኖ መታየት አለበት። የተማረ ሰው መልካም ስብዕና ያለው ሆኖ መታየት አለበት። ሁለተኛ በነፃ ተፈጥሮ እግዚአብሔርን የሚፈራ እግዚአብሔርን የሚያከብር የእግዚአብሔርን ሕግና ደንብ የማይተላለፍ 10ቱ ትእዛዛትን ጠብቆ የሚኖር ሰው ይሄ የመፍትሄ ሰውም የተማረ ሰው የምንለው ማለት ነው። እግዚአብሔር ሊያስተላልፍበት እግዚአብሔር ቃሉን ሊያናግርበት የወደደው ሀሳበ ቀና ሰው ማለት ነው። ሶስተኛ በምሁርነት አስተሳሰብ የሚኖር መሆን ይጠበቅበታል። እግዚአብሔር በተፈጥሮ አማኝ ከሃሊ አጥኡን እና ጻድቁን ሳይለይና ሳያዳላ ዝናብና ፀሐይን በጋና ክረምትን ለሁሉም የሚሰጥ መሆኑን አስተውሎ የሚመለከትና በተፈጥሮ ሕግ የሚመራ ከራሱ አልፎ ለሌላው መፍትሄ የሚሆን ሰው ማለት ነው። ሁለተኛ ራሱን ከዓለመ ሥጋ አስተሳሰብና ከአኗኗር የዓለም ፍጻሜ እና ቅዱስ ሆኖ መታየት መቻል አለበት ማለት ነው። ራሱን ከዓለመ ሥጋ አስተሳሰብና አኗኗር። ዓለመ ሥጋ ማለት ምንድን ነው ስንል በዚህ ዓለም ውስጥ በሥጋ የምንኖረው ውጣ ውረድ
የበዛበት ዓለም ማለት ነው። ውጣ ውረድ የበዛበትን ዓለመ ስጋ በስጋ ለስጋችን ነው መቼም አሁን የምንኖረው፣ የምንጨነቀው፣ የምንጠበበው። እንዴት ሆነን እንኖራለን? እንዴት ሆነን ነው ቤት ሰርተን ነው አግብተን ነው ወልደን ነው እንዴት ሆነን ነው የምንኖረው ብለን ዓለመ ስጋ አስተሳሰብን እናስባለን ማለት ነው። ራሱን ከዓለመ ስጋ አስተሳሰብ አኗኗር የዓለም ፍጻሜና ቅዱስ ሆኖ መታየት መቻል አለበት የሚለው ይህንን ነው። እግዚአብሔር አምላክን የሚፈራ ብያለሁ ቅድም። እግዚአብሔር አምላክን የሚፈራ ሕጉን 10ቱ ትእዛዛትን ጠብቆ የሚኖር የሚጾም፣ የሚጸልይ የእግዚአብሔርን ትእዛዝ ሁሉንም የሚያከናውን ማለት ነው። ይህ የመፍትሄ ሰው ብለን እንጠራዋለን ማለት ነው። አንደኛ በዚህ በቤተ ክርስቲያናችን በኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች በምናመልከው በእግዚአብሔር አምላክ ስንመለከት አንደኛ ጽድቅን የሰሩ ሰዎች ወይም የመፍትሄ ሰው ብለን ከምንጠራቸው ሰዎች ውስጥ ጻድቁ ዮሴፍን እንመለከታለን። ይህ ሰው እግዚአብሔርን የሚፈራ እግዚአብሔርን የሚያከብር ጻድቅ ተብሎ እንዲጠራ የእግዚአብሔርን ቃል የ10ቱ ትእዛዛትን ጠብቆ የሚኖር ሰው ነው። 10ቱ ትእዛዛትን የእግዚአብሔርን ሕግ የማይተላለፍ ጻድቅ ሰው ነው። በቤተሰቦቹ በወንድሞቹ መሸጥን ለባርነት ለሰው ሀገር የተሸጠ ሰው ነው። ይህ ጻድቁ ዮሴፍን ስንመለከት ለግብፁ ንጉሥ ለፈርዖን ወደ ፈርዖን የተሸጠ ሰው ነው እና በተሸጠበት በተሰደደበት በማያውቀው ሀገር እግዚአብሔር አምላክ ያንን ያልተማረ የፈርዖን ልበደንዳናውን ንጉሥ እንዲያምን እግዚአብሔርን እንዲከተል እግዚአብሔርን እንዲያምን እግዚአብሔር መኖሩን እንዲያውቅ ያደረገ ሰው ነው ይሄ ጻድቁ ዮሴፍ ማለት ነው። ጻድቁ ዮሴፍ ያው ስንመለከተው ለጻድቁ ዮሴፍ ተብሎ ለጽድቅ ከጻድቃን ጋር የተደመረው እንዲሁ አይደለም። ብዙ መከራ፣ ብዙ ስቃይ፣ ብዙ ውጣ ውረድን አስከትሎ ነው። ብዙ ውጣ ውረዶች፣ ብዙ ፈተናዎችን አልፎ ነው። እንግዲህ የጽድቅን መንገድ ለማግኘት ብዙ ድካም፣ ብዙ መከራ፣ ብዙ መስዋዕትነት ያስከፍላል። እስከ ሰማዕትነት ድረስ እስከ መሰየፍ ድረስ ያደርሳል። ጽድቅ እንዲሁ አትገኝምና እኛም ክርስቲያኖች የእግዚአብሔርን በረከት ለማግኘት የእግዚአብሔርን ሕግ ለማክበር እግዚአብሔር በቤቱ እንዳቆየን እግዚአብሔር መሳሪያው እንዳደርገን የመፍትሄ ሰዎች እንድንሆን የእግዚአብሔርን ሕግ ማክበር መቻል አለብን ማለት ነው። የእግዚአብሔርን ሕግ ማክበር መቻል አለብን ማለት ነው። እንደ ጻድቁ ዮሴፍ ለመሆን እግዚአብሔር በእኛ ላይ አድሮ የሰዎችን ሀሳብ የምናቃልል ለሰዎች ረዳቶች እንድንሆን እኛ ያሰብነውን እኛ መፍትሄዎች እንድንሆን ረዳት እንድንሆን ለዚህ ተግተን መጸለይ መቻል አለብን ማለት ነው። መጾም፣ መጸለይ፣ መከራን መጋፈጥ መቻል አለብን ማለት ነው። የመፍትሄ ሰው ለመሆን ሀሳበ ቀና ለመሆን ይህ ሁሉ ተጋድሎ ጽድቅን ለማግኘት ይህ ሁሉ ተጋድሎ ያስፈልጋል ማለት ነው። ጻድቁ ዮሴፍ ጽድቅን ለማግኘት እንደተጋደለው ሁሉ እንግዲህ በፈርዖን ቤት ሲኖር መጀመሪያ እግዚአብሔር ከ10ቱ ትእዛዛቶች ውስጥ አንዱ የተፈተነበት ጻድቁ ዮሴፍ በፈርዖን ሚስት የፈቃደ ስጋ እናድርግ ጥያቄ ነበር። ፈቃደ ስጋን እናድርግ በማለት በጣም ታስጨንቀው በጣም
ብዙ ፈተናዎችን ታደርስበት ነበር። እንግዲህ በንጉስ ቤት ሆኖ የንጉስን ሚስት ፈቃደ እግዚአብሔር እንግዲህ ይህን ያደረገው ጻድቁ ዮሴፍ ያው እግዚአብሔር አብዛኛዎቻችንን በምንጾምበት በምንጸልይበት እግዚአብሔርን በምንፈልግበት ጊዜ እግዚአብሔርን በምንከተልበት ጊዜ እግዚአብሔር ወደ ቤቱ በጠራን ሰዓት ብዙ ፈተናዎች አሉ ብያችኋለሁ። ጻድቁ ዮሴፍ እንግዲህ እነዚህን ጽድቅ መንገዶች ለሰው መፍትሄ ሆኖ እየኖረ በወንድሞቹ እስከ መሸጥ ድረስ በባዕድ ሀገር መልካምን ነገር በመናገር ለቤተሰቦቹ ቀናኢ ሆኖ በመታዘዝ ነው ወንድሞቹ አሳልፈው በቅንዓት አሳልፈው ወደ ፈርዖን ወደ እንዲሰደድ እንዲጠፋ ያደረጉት ማለት ነው፣ እንዲሸጥ ያደረጉት እና እናትና አባቱም አያውቁም መሸጡንም እንዳለ ነበረ የሚያውቁት ልጃቸው እንዳለ እና ዮሴፍ በዛን ሰዓት እንግዲህ መከራ በበዛበት ሰዓት በሰው ሀገር ተሰዶ በንጉሱ ቤት እያለ የንጉሱ ሚስት ፈቃደ ሥጋን እናድርግ እያለች በጣም ታስጨንቀውና ፈተናን ታበዛበት ነበረ። ግን እሱ አጥብቆ ይጸልይ ነበረ፣ እግዚአብሔርን የሚጠይቅ ነበረ፣ እግዚአብሔርንም ይፈራ ነበረ። ከ10ቱ ትእዛዛቶች ውስጥም የተጻፉትን ሕግ መተላለፍም አልፈለገም ነበረ ጻድቁ ዮሴፍ። ግን ብዙ ነገር ፈተናዎችን እየተከተለች እየጎተተች ብዙ ፈተናዎችን ታደርስበት ነበረ። ግን እሱ የተለያዩ ሀሳቦችን በማቅረብ የተለያዩ ነገሮችን በማቅረብ ያታልላት ነበረ። እስከ በስተመጨረሻ በቃ እምቢ ሲላት ልብሱን ቀዳ፣ ልብሷን ከኋላ ቀዳ ነይ የግድ ፈቃደ እግዚአብሔር ፈቃደ ሥጋን እናድርግ ብሎ ጻድቁ ዮሴፍ እንደዚህ አድርጎ ደፈረኝ ምናምን ብላ ለባሏ ለንጉሱ ተናግራ እስከ ወህኒ ቤት እስከ መወርወር ድረስ በባዕድ ሀገር ወደ ወህኒ ቤት። በዛን ሰዓት ግን ወደ ወህኒ ቤትም በወረደ ሰዓት መከራም በበዛበት ሰዓት ዮሴፍ እግዚአብሔርን ያመልክ ነበር፣ በጽኑ እግዚአብሔርን ይለምን ነበረ በቀና